አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን መጽሐፈ ዮዲትን ማንበብ እንጀምራለን። ምዕራፍ 1 ንጉሥ አርፋክስድ የባጥናን ዙሪያ እንደቀጸረ በታላቋ ከተማ በነነዌ ለአሦር በነገሰ በናቡከደነጾር በ12ኛው ዓመት ሜዶንና ባጥናን ይገዛ የነበረው ንጉሥ አርፋክስድ የባጥናንን ዙሪያ በለዘበ ድንጋይ ሠራ። በከተማዋ ወርድ በኩል የመሠረቷ ስፋት 30 ክንድ ነው። በከተማዋ ፊት ለፊት ያለው ስፋት 60 ክንድ ርዝመት ነው። የግንቡን ቁመት 70 ክንድ አድርጎ ሠራ። ማዕዘኑም 50 ክንድ ነው። በየበሩ 100 ክንድ እያለፈ የጉበኛ ቤቱን አቆመ። መሠረቱም ከማዕዘን እስከ ማዕዘን ድረስ 60 ክንድ ነው። ጽኑዓኑ ኃያላኑ የጥበቃ ሰራዊት የሚገቡባቸው የሚከፈቱ የበሮቿን ደጃፍ ቁመታቸውን 70 ክንድ ስፋታቸውን 40 ክንድ አድርጎ ሠራ። በዚያም ወራት ናቡከደነጾር ንጉሡ አርፋክስድን በሰፊ ሜዳ ተዋጋው። ያም ሜዳ በራግው አውራጃ ያለ ነው። ለአምባ የሚኖሩ ሰዎችም ሁሉ ወጥተው ተቀበሉት። በኤፍራጥስና በጢግሮስ በሂዳጴስና በሌሚዮን ንጉሥ ባሪዮክ ግዛት አውራጃ ያሉ የካሉድን ልጆች ዋጓቸው ዘንድ እጅግ ብዙ የሆኑ አሕዛብም ተሰበሰቡ። የፋርስ ንጉሥ ናቡከደነጾርም በፋርስ አውራጃ ለሚኖሩ ሁሉ በቂልቅያ በደማስቆና በሊባኖስ ምዕራብ ወደሚኖሩ ሁሉ ወንዝ ዳርም ወደሚኖሩ ሰዎች ሁሉ ላከ። በቄርሜሎስና በገለአድ በገሊላና ሰፊ በሆነ በአስዴራና ምድረ በዳ ለሚኖሩ አሕዛብ በሰማርያና በአውራጃዋ ለሚኖሩ ሰዎች ሁሉ በዮርዳኖስ ማዶ እስከ ኢየሩሳሌም እስከ ቢላጢኒ እስከ ቢኪሎስና እስከ ቃዴስ ድረስ ግብፅ ወንዝ ጣፍናንና ራሚስ እስከ ጌዜም ምድር ሁሉ ሙሉ ሞሉ። በጣኔዎስ በሜኒፎስ በላይ እስኪደርስ በግብፅ ለሚኖሩ ሁሉ እስከ ኢትዮጵያ ድንበር ድረስ ሁሉ ላከ። በምድር የሚኖሩ ሁሉ የፋርስ ንጉሥ የናቡከደነጾርን ትእዛዝ እምቢ አሉ። ከእርሱም ጋር ወደ ጦር አልሄዱም፣ አልፈሩትምና በፊታቸው እንደ አንድ ሆኗልና እንደ አንድ ሰው ሆኗልና። መልእክተኞቹም ባዳቸውን በውርደት ከፊታቸው ተመለሱ። ናቡከደነጾርም በዚያች ምድር ላይ ፈጽሞ ተቆጣ። የቂልቅያንና የደማስቅያንን የሶርያንም አውራጃ ሁሉ ይበቀልና በሞዓብ ምድር የሚኖሩትን ሁሉ የአሞንንም ልጆች ይሁዳንም ሁሉ በግብፅ የሚኖሩትንም ሁሉ ከሁለቱ ባህሮች ድረስ ተበቅሎ በሰይፍ ያጠፋቸው ዘንድ በዙፋኑና በመንግስቱ ማለ። ንጉሥ አርፋክስድ ድል እንደሆነ ከሰራዊቱ ሁሉ ጋር ንጉሡ አርፋክስድና በነገሰ በ17ኛው ዓመት ተዋጋው። ድል ነስቶም የአርፋክስድን ሰራዊት ሁሉ የአርፋክስድን ሰራዊት ሁሉ ፈረሶቹንና ሰረገላዎቹን ሁሉ ወሰደ። ሀገሮቹንም ሁሉ ያዘ። እስከ ባጥናም ድረስ ሄዶ አምባቸውን ያዘ። ሀገሩም ሁሉ በረበረ፣ አጠፋትም። አርፋክስድም በግራው አውራጃ ይዞ በጦር ወጋው፣ ፈጽሞ ማጠፋው። እርሱም ተመለሰ። ከእርሱ ጋር ያሉ እጅግ አርበኞች የሆኑ ብዙ ሰዎችም ሁሉ ተመለሱ። በዚያም ሲያስብና ሲመክር 120 ቀን ተቀመጠ። በምዕራብ በኩል በሚገኙ ሕዝቦች የተደረገ ጦርነት በ18ኛው ዓመት በጨረቃ አቆጣጠር በመጀመሪያው ወር በ7ኛው ቀን እንደተናገረው ሀገሩን ሁሉ ይበቀል ዘንድ በአሦር ንጉሥ በናቡከደነጾር ቤተ መንግሥት ምክር ተመከረ። ሹሞቹንና አለቆቹን ሁሉ ጠርቶ ከእነርሱ ጋር የምክሩን ምስጢር ተናገረ። በሀገሩ ሁሉ ክፉ ነገርን ተናገረ። በአንደበቱ የተናገረውን ትእዛዝ ያልተበቀሉትን ሰዎች ሁሉ ያጠፋቸው ዘንድ ምክር ጨረሱ። ከዚህም በኋላ ምክሩን በጨረሱ ጊዜ የአሦር ንጉሥ ናቡከደነጾር ከእርሱ በታች ያሉ ቢትወደዱ ሃሎፎርኒስን ጠርቶ እንዲህ አለው። የአገሩ ሁሉ ጌታ ገናናው ንጉሥ እንዲህ ይላል፣ 120 ሺህ በኃይላቸው የታመኑ እግረኞች ሰዎችን 120 ሺህ ፈረሶችንም ከፈረሶቻቸው ጋር ካንተ ጋር ይዘ እነሆ በፊት ትወጣለህ። በአንደበቴም ለተናገርኩት ነገር መታዘዝን እምቢ ብለዋልና በምዕራብ በኩል ወዳለች ሀገር ትወጣለህ። በእነርሱ ተቆጥቼ እወጣለሁና ምድርንም በሰራዊቴ እግር እሸፍናታለሁና ገንዘባቸውንም እዘርፋቸዋለሁ እበረብራቸዋለሁምና ውሃውንና ሀገሩን ያዘጋጁልኝ ዘንድ ለእነርሱ አዋጅ ትነግራለህ።
ቁስለኞቻቸውም በሸለቆና በፈሳሹ ይመላሉ። ወንዙም ሬሳቸውን ተሞልቶ ይፈሳል። ምርኳቸውንም እስከ ምድር ዳርቻ እበትነዋለሁ። አንተ ግን ቀድመ አውራጆቻቸውን ሁሉ ያዝልኝ፣ ራሳቸውን ወደ አንተው ይመልሱ። ለእነርሱ እስከምትፈርድበት ቀን ለእኔ ትጠብቃችኋለህ። አመፀኞችን ታጠፋቸው ዘንድ በሄድክበትም ሁሉ ትዘርፋቸው ዘንድ ዓይንህን አትራራላቸው። እኔ ሕያው ነኝና እንደተናገርኩም ይህን በእጅ ያደርግ ዘንድ መንግሥቴ ጽኑ ነውና እንዳዘዝኩ አድርግ እንጂ የአንተም ከኔ ከጌታ ቃል አንዲት እንኳ የምትተው አይኖር። ይህንንም ፈጥነህ አድርግ። የሆሎፎርኒስ ዘመቻ። ሆሎፎርኒስም ከጌታው ፊት ወጥቶ ኃያላኑን አዛዦቹንና የአሦር ሰራዊት አለቆችን ሁሉ ጠራቸው። ጌታውም እንዳዘዘው 120,000 የተመረጡ እግረኞች አርበኞችንና 12,000 ፈረሰኞች ቀስቶችን ቆጠረ። ፈጽመው ይዋጉ ዘንድ አዘዛቸው። ስንቃቸውንም የሚጭኑባቸው እጅግ ብዙ የሆኑ ግመሎችንና አህዮችን፣ በቅሎችንም ምግብ ሊሆኗቸው ቁጥር የሌለውን በሬዎችንና በጎችን፣ ፍየሎችን ወሰደ። ለብዙ ሰዎችና ለሰራዊቱ ሁሉ ከንጉሡ ቤት እጅግ ብዙ የሆነ ብርና ወርቅ ስንቅ አድርጎ ሰጣቸው። እርሱም ከሰራዊቱ ሁሉ ጋር ወጣ። በፈረሶችና በሰረገላዎች በተመረጡ አርበኞችም በምዕራብ አንጻር ያለ ምድርን ሁሉ ሸፍን ዘንድ በንጉሡ አስቀድሞ ዘመተ። ከእነርሱም ጋር አንድ የሆኑ ብዛታቸው እንዳንበጣና እንደ ባህር አሸዋ የሆኑ ብዙ ሰዎች ከእነርሱ ጋር ወጡ። ከብዛታቸው የተነሳ ቁጥር የላቸውም። ከነነዌም ወጥተው በበቄሌጢት ሜዳ አንጻር የ3 ቀን ጎዳና ሄዱ። ከላይኛው ቂልቅያ በስተግራ በኩል ባለው ተራራ አጠገብ በበቄሊት አንጻር ሰፈሩ። ከዚያም ሆሎፎርኒስ ሰራዊቱን ሁሉ ፈረሰኞችንና እግሮችንም ሰረገላዎችንም ይዞ ወደ ተራራው ሀገር ሄደ። ፌድንና ሎድንም ወጋቸው። የሬስን ልጆች ሁሉ የአሊዮን ግራ አንጻር ባለሜዳ የሚኖሩ እስማኤልንም ልጆች ማረካቸው። ኤፍራጠስንም ተሻግሮ ወደ ሜስጦጵያ ሄደ። ወደ ባህርም እስኪደርስ ድረስ በአባኒ ወንዞች ያሉ ታላላቅ ከተሞችን ሁሉ አፈረሰ። የቂልቅያንም አውራጃ ያዘ። ጠላቱም ሁሉ አጠፋ። በምዕራብም አንጻር በአዜብ በኩል እስከ ያፌት አውራጃ ድረስ ሄደ። የምድያምንም ልጆች ሁሉ ከበባቸው። ከብታቸውንም ዘረፈ። ቤታቸውን አቃጠለ። በስንዴ አዝመራ ጊዜ በደማስቆ ወዳለ ሜዳ ወርዶ አዝመራቸውን ሁሉ አቃጠለባቸው። የላሞቻቸውን የበጎቻቸውን መንጋዎች ይዘርፋቸው ዘንድ አዘዘ። አምባቸውንም አፈረሰ። ልጆቻቸውንም ማረከ። ጎልማሳቻቸውንም ሁሉ በጦር ገደለ። ከእነርሱ የተነሳ መፍራትና ድንጋጤ በባህሩ ዳርጃ በጢሮስና በሲዶና በሚኖሩ በአቂናና በሴርም በያምኒም በሚኖሩ ሰዎች ላይ ወደቀ። በአስቀሎንና በአጣዞን የሚኖሩ ሰዎች ከእርሱ መምጣት የተነሳ ፈጽሞ ፈሩ። የሰላም መልእክተኞች እንዲህም ብለው የሰላም መልእክተኞችን ወደ እርሱ ላኩ። እነሆ እኛ የገናናው ንጉሥ የናቡከደነጾር ባሮች በፊት እንኖራለን። በፊትም እንደወደድክ አድርገን። እነሆ ከተሞቻችንና አምባዎቻችንም ሁሉ እርሻዎቻችንም ሁሉ መንጋዎቻችንንም የመሳመሪያ ቦታችንን ሁሉ በጎቻችንን በፊት ያንተ ናቸው። እንደወደድክ አድርግ። እነሆ ታላላቆች ከተሞቻችንም በእነርሱ የሚኖሩ ሰዎች ባሮች ናቸው። መተም እንደወደድክ አድርግ። እነዚህ ሰዎች ወደ ሆሎፎርኒስ ደርሰው ይህን ነገር ነገሩት። እርሱም ወደ መንደራቸው ወረደ። ሰራዊቱም ከእርሱ ጋር ወረዱ። ከፍ ከፍ ያሉ አምባዎችን አስጠበቀ። ከእነርሱም የሚረዱትን የተመረጡ ሰዎች ወሰደ። ወገኖቻቸውን ሁሉና እነርሱም አክሊል ደፍተው እየዘፈኑ በገና እየደረደሩ ከበሮ እየመቱ ተቀበሉት። እርሱ ግን አውራጃቸውን ሁሉ አጠፋ፣ ጣዖታቸውንም ሰበረ። አሕዛብም ሁሉ ናቡከደነጾርን ብቻ እንዲያመልኩት፣ ቋንቋዎችና ነገዶች ሁሉ አምላክ እንዲሉት እርሱ የሰውን ሁሉ ጣዖት ያጠፋ ዘንድ ታዞ ነበረ። በትልቁ ይሁዳ ተራራ አንጻር በገባኢ ዕጣ ወደሚሆን ወደ ኤስድራሎንም ወጣ። በሴክቶንና ከተማና በጌባን ሜዳ መካከልም ሰፈረ። ለሰራዊቱም ስንቅ ያዘጋጅ ዘንድ በዚያ 1 ወር ተቀመጠ። አይሁድ ራሳቸውን ለመከላከል ያደረጉት ዝግጅት። በይሁዳ የሚኖሩ የእስራኤል ልጆች ከአሦር ንጉሥ የናቡከደነጾር ቢትወደድ ሆሎፎርኒስ በአሕዛብ ያደረገውን ሁሉ አውራጃቸውን ሁሉ እንዳጠፋ
እነርሱንም እንዳጠፋቸው ሰሙ። ከመቅረቡም የተነሳ ስለ ኢየሩሳሌምና ስለ አምላካቸው ስለ እግዚአብሔር ቤተ መቅደስ ፈጽሞ ፈሩ። ከይሁዳ የተመረጡ ወገኖችም ሁሉ በቅርቡ በምርኮ ከተመለሱ በኋላ ተሰብስበው ነበርና ምስዋኑንና ንዋየ ቅድሳቱን ቤተ መቅደሱንም ከረከሰ በኋላ አነጹት። ስለዚህም ወደ ሰማርያ አውራጆችና ወደ ቆና ወደ ቤቶንና ወደ ቤልማን ወደ ኢያሪኮና ወደ ኮባ ወደ አሶርና ወደ ሳሌም ሸለቆ ሁሉ ላኩ። ከፍ ያሉ የተራራቻቸውንም ጫፍ ያዙ። በሚኖርባቸውም መንደሮችም መሸጉ። አዝመራቸውንም ቀደም ብሎ ተሰብስቦ ነበርና ለጦርነት ስንቅን አዘጋጁ። በዚያም ወራት በኢየሩሳሌም የሚኖር የካህናቱ አለቃ ኢዮአቄም በዶይታም አጠገብ ባለች ምድረ በዳ በኤስዳራሎም አንጻር ባለች በቤጤሜዎስ በቤጤልዋ ለሚኖሩ ሰዎች ጻፈ። በዚያም የይሁዳ ላይ መግቢያ ስላለና መግቢያውም ለሁለት ሰዎች መተላለፊያ ብቻ ነው እንጂ ጠባብ ስለሆነ የሚወጡትን በመካከል የአምባዎቹን መግቢያ አንጽታችሁ ጠብቁ ብሎ ጻፈ። የእስራኤል ጸሎት። የእስራኤል ልጆች ታላቁ ካህን ኢዮአቄምና በኢየሩሳሌም የሚኖሩ የእስራኤል ወገኖች አለቆች ሁሉ እንዳዘዟቸው አደረጉ። የእስራኤልም ልጆች ከፍ ባለ ቃል ወደ እግዚአብሔር ጮኹ፣ ሰውነታቸውንም በጽኑ ሐዘን አሳዘኑ። እነርሱም ሚስቶቻቸውና ልጆቻቸው፣ ከብቶቻቸውም፣ እንደኛውም ስደተኛውም ሁሉ በዋጋ የተገዛ ሁሉ ማቅ ለብሰው አለቀሱ። የእስራኤልም ወገኖች ሁሉ ሚስቶቻቸውና የኢየሩሳሌም የሚኖሩ ልጆቻቸውም በቤተ መቅደስ ደጃፍ ወደቁ። በራሳቸውም ትቢያ ነሰነሱ። በእግዚአብሔርም ፊት ማቃቸውን አጠፉ፣ መሠዊያውንም ማቅ አለበሱ። ልጆቻቸው እንዳይነጠቁ፣ ሚስቶቻቸው እንዳይመረኩ፣ የርስታቸውም ከተሞች እንዳይጠፉ፣ መቅደሳቸውንም እንዳያረክሱ፣ ለአሕዛብም መዘበቻ እንዳያደርጉት ወደ እስራኤል አምላክ በአንድነት ፈጽሞ ጮኹ። እግዚአብሔርም መከራውን አይቶ ልመናቸውን ሰማ። ሕዝቡም በኢየሩሳሌምና በይሁዳ ሁሉን የሚችል እግዚአብሔር መቅደስ ፊት ብዙ ቀን ጾሙ። በእግዚአብሔር ፊት የሚቆሙ ታላቁ ካህን ኢዮአቄምና ካህናቱ የእግዚአብሔርንም ሥራ የሚሰሩ ሰዎች በወገባቸው ማቅ ታጠቁ። የዘወትሩን መሥዋዕት የስዕለቱን ሕዝቡ በፈቃድ የሚያቀርቡትን መሥዋዕት አገቡ። በራሳቸውም አመድ ነሰነሱ። በፍጹም ኃይላቸውም ወደ እግዚአብሔር ጮኹ። የእስራኤልንም ወገን በኅብረት ተመልከታሉ። ሆሎፎርኒስ በእስራኤል ላይ ለመዝመት የጠራው ስብሰባ። የእስራኤል ልጆች ለሰልፍ ተዘጋጁ። የኮረብታቸውንም በሮች ዘጉ። የአምባውንም ራሶች አጠሩ። መንገዱንም ጎዛጎዝ አደረጉ ብለው ለአሦር ሰራዊት አለቃ ለሆሎፎርኒስ ነገሩት። እርሱም ፈጽሞ ተቆጣ። የሞዓብን አለቆችና የአሞን ሹሞች በባህር ዙሪያ ያሉ ገዢዎችንም ጠራቸው። እንዲህም አላቸው፣ የከነዓን ልጆች ሆይ ንገሩኝ፣ በተራራዎች የሚኖሩ እነዚህ ወገኖች ምንድናቸው? በከተሞች የሚኖሩ ሰራዊታቸውም ብዙ የሆኑ እነኛ ምንድናቸው? ጽናታቸውስ ምን ያህል ነው? በእነርሱስ ላይ የነገሰ ንጉሥ ማን ነው? ወይስ ሹማቸው? ወይስ አለቃቸው ማን ነው? በምዕራብ ከሚኖሩ ሰዎች ሁሉ ጋር ይቀበሉኝ ዘንድ እንዴት አልመጡም? የአኪዮር ንግግር። የአሞን ልጆች ሹም አኪዮርም እንዲህ አለ፣ ከኔ ከባሪያ አንደበት ይህን ነገር ስማ። ከኔ ከባሪያ አንደበት ሐሰት ነገር አይወጣምና በእነዚህ አምባዎች በአቅራቢያህም ለሚኖሩ ስለ እነዚያ ወገኖች እውነት ነገር እነግርሃለሁ። እነዚያ ወገኖች ከከላዴዮን መጡ። ከከላዴዮን ሀገር የሚኖሩ የአባቶቻቸውን ጣዖቶች ያመልኩ ዘንድ አልወደዱምና አስቀድመው በመስጴጦሚያ ይኖሩ ነበረ። የወገኖቻቸውንም መንገድ ትተዋልና ላወቁት ከጣዖቶቻቸው ፊት ላወጣቸው ለሰማይ አምላክ ለእግዚአብሔር ሰግዷልና ወደ መስጴጦሚያ ሸሽተው በዚያ ብዙ ዘመን ኖሩ። ፈጣሪያቸውም ከተሰደዱበት ሀገር ይወጡና ወደ ከነዓን ይሄዱ ዘንድ አዘዛቸው። በዚያም ብዙም ዘመን ኖሩ። ብርንና ወርቅን ብዙ ከብቶችንም ፈጽመው አበዙ። ረሃብ በከነዓን ሀገር ሁሉ ጸንቷልና ወደ ግብፅ ወረዱ። በዚያም እየተመገቡ ኖሩ። በዚያም በስተው ሞሉ። ለወገኖቻቸውም ቁጥር አልነበራቸውም። የግብፅ ንጉሥም በጠላትነት ተነሳባቸው፣ ተተናኮለባቸውም፣ መከራም አጸናባቸው።
ጡብ በማሰራት ገዛቸው፣ ባሮችም አደረጋቸው። ወደ አምላካቸውም ጮኹ። እነሱም መድኃኒት በሌለው መቅሰፍት የግብፅ አገርን ሁሉ አጠፋ። ግብፃውያንንም ከፊታቸው አስወጣቸው። እግዚአብሔርም በፊታቸው የኤርትራን ባህር አደረቃት። ወደ ሲና ተራራ ቃዴስ በርኔ ወሰዳቸው። በምድረ በዳ የሚኖሩትንም ሁሉ ወጣቸው። በአሞራውያን ሀገርም ኖሩ። የሐሴቦንንም ሰዎች ሁሉ በኃይሉ አጠፋ። ዮርዳኖስንም ተሻግረው ተራራውን ሁሉ ወረሱ። ከናናዊውንንም ፈርዚዮንንም ኢያቡስዮንንም ሴኬምንም ጌርጌሶንንም ሁሉ ከፊታቸው አስወጣቸው። በዚያም ብዙ ዘመን ኖሩ። በፈጣሪያቸው ፊት ባልበደሉ ጊዜ መልካም ሁሉ ሆነላቸው። በደልን የሚጠላ እግዚአብሔር ከእነርሱ ጋር ነበረና ያዘዛቸውን ሥርዓት በተዉ ጊዜ ግን ፈጽሞ በብዙ ጦር አጠፋቸው። ወደ ባዕድም ሀገር ተማረኩ። የፈጣሪያቸው ማደሪያ ቤተ መቅደስም ፈረሰ፣ ምድረ በዳም ሆነ። ከተሞቻቸውንም ጠላቶቻቸው ያዙባቸው። ዛሬ ግን ወደ ፈጣሪያቸው ተመለሱ። ከተበተኑትም ሀገር በዚያ ተሰበሰቡ። ቤተ መቅደስ ባለበት በኢየሩሳሌም ኖሩ። ምድረ በዳም ነውና በተራራው ኖሩ። አሁንም አቤቱ ጌታዬ፣ እነዚህ ወገኖች በደል እንዳለባቸው ፈጣሪያቸውንም በድለው እንደሆነ ይህ መሰናከላቸው ነውና አንድ ጊዜ እናረጋግጥ። ከዚህ በኋላ ወጥተን እንወጋቸዋለን። በእነዚህ ወገኖች በደል የሌለባቸው ግን ጌታዬ እለፋቸው። እነሆ ጌታቸው ያጸናቸውናል፣ ወይም አምላካቸው ይቆምላቸውናል። እኛም በሀገር ሁሉ ሀፍረት እንሆናለን። ከዚህ በኋላ አኪዮር ይህን ነገር ተናግሮ በጨረሰ ጊዜ በሰፈሩ ዙሪያ የቆሙ ወገኖች ሁሉ አንጎራጎሩ። የሆሎፎርኒስ ሹሞች በባሕር ዙሪያ በሞዓብ የሚኖሩ ሰዎችም ሁሉ አኪዮርን እንግደለው አሉ። ከጽኑ አርበኛ ጋር ይዋጉ ዘንድ ብርታትን ኃይል የሌላቸውንም ወገኖች የእስራኤል ልጆች የምንፈራቸው አይደለም። ስለዚህ ግን ጌታችን ሆሎፎርኒስ ሆይ እንዝመት፣ እነርሱም ለጭፍራዎቻቸው ሁሉ ምግብ ይሆናሉ አሉ። አኪዮር ለእስራኤል ተላልፎ መሰጠቱ። ከዚህ በኋላ በሸንኮ ዙሪያ ያሉ እነዚያ ሰዎች ዝም ባሉ ጊዜ የአሦር ሰራዊት አለቃ ሆሎፎርኒስ አኪዮርን በፍልስጤም ወገኖችና በሞዓብ ልጆች ሁሉ ፊት እንዲህ አለው፣ አንተ የኤፍሬም ምንደኛ አኪዮር፣ ዛሬ ትንቢት ትናገርልን ዘንድ እግዚአብሔር ያጸናቸዋልና የእስራኤል ልጆች አትዋቸው ትለን ዘንድ አንተ ማነ? ያለ ናቡከደነጾር እግዚአብሔር ማን ነው? እርሱ ኃያላኑን ልኮ ከገጸ ምድር ፈጽሞ ያጠፋቸዋል፣ አምላካቸውም አያድናቸውም። እኛ የናቡከደነጾር ባሮች እንደ አንድ ሰው እናጠፋቸዋለን፣ በእነርሱ እንረጋግጣቸዋለንና የፈረሶቻችንንም ኃይል ሊቋቋሙ አይችሉም። ተራሮቻቸውን በደማቸው ይሰክራሉ፣ የልጆቻቸውም ሬሳ ይበዛል። የዓለም ሁሉ ጌታ ንጉሥ ናቡከደነጾር አጠፋቸዋለሁ ብሏልና ቃሉ ሐሰት እንዳይሆን ከዚህ ዓለም ፈጽሞ ይጠፋሉ እንጂ በፊታችን በእግራቸው አይቆሙም። ዛሬ በኃጢአት ይህን የተናገርክ የአሞን ምንደኛ አኪዮር፣ አንተ ግን በግብፅ ሀገር የወጡ እስራኤልን ተበቅዬ እስካጠፋቸው ድረስ ከዚያ ቀን ጀምሮ እንግዲህ ወዲህ ፊቴን አታየውም። የዚያን ጊዜ የጭፍሮቼንና የወገኖችን ጦር በጎንህ ይገባል፣ በሬሶቻቸውም ጋር ትወድቃለ። በተመለስኩም ጊዜ ባሮቼ ወደ አምባቸው ይወስዱሃል፣ በአቀበቱም ካሉ ከተሞቻቸው በአንዲት ከተማ ያኖሩሃል። እስካጠፋቸውም ድረስ አይገድሉህም። እንደማንችላቸው በልብ ትታመናለህና ፊትህ አይውደቅ። እኔ ግን ተናግሬአለሁና በቃሌም የሚወድቅ የለምና። ሆሎፎርኒስም በፊቱ በድንኳኑ ውስጥ የሚቆሙ አሽከሮቹን አኪዮርን ይዘው ወደ ቤልጤልዋ ይወስዱት ዘንድ የእስራኤልም ልጆች እርሱን ይሰጧቸው ዘንድ አዘዛቸው። አሽከሮቹም ይዘው ከሰፈሩ ውጭ ወደ ምድረ በዳ ወሰዱት። በምድረ በዳውም መካከል ወደ ተራራማው አገር ሄዱ። በዚያም በኋላ በቤልጤልዋ በታች ወዳሉ ምንጮች ደረሱ። የዚያችም አገር ሰዎች ባዩአቸው ጊዜ መሳሪያቸውን ይዘው ከከተማ ወደ ተራራው ራስ ሄዱ። በወንጭፍ የያዙ ሰዎችም ሁሉ መግቢያውን ጠበቁ። በላያቸውም መርግ ጣሉ። የአኪዮርንም እግር ብረት ፈቱት፣ በተራራውም በታች አሰሩት። ከዚያም በተራራው በታች ጣሉት።
ትተውትም ወደ ጌታቸው ተመለሱ። የእስራኤልም ልጆች በአምባቸው ወርደው ወደ እርሱ ሄዱ። ፈተውም ወደ ቤጤልዋ ወሰዱት። በዚያም ወራት የከተሞቻቸው አለቆች በነበሩት በነገደ ሰምዖን በሚካ ልጅ ኦዚያስና በጎቶንዮ ልጅ በክብሬስ በመልኪያ ልጅ በከርሚስ ዘንድ አስቀመጡት። በከተሞቻቸውም ያሉ አለቆቹን ሁሉ ጠሩ። ሴቶቻቸውንና ጎልማሶቻቸውም ሁሉ ሮጠው ወደ ሸንጓቸው ሄዱ። አኪዮርንም በሁሉ መካከል አቆሙት። ኦዚያስም የተደረገውን ሁሉ ጠየቀው። እንደ ዱለቱና በአሦር ሰራዊት አለቆች መካከል ነገራቸውን ሁሉ እንደተናገሩ ሆሎፎርኒስም በእስራኤል ወገኖች ላይ በትዕቢት እንደተናገረ መልሶ የሆሎፎርኒስን ነገር ሁሉ ነገራቸው። ሕዝቡም ሁሉ በግንባራቸው ወድቀው ለእግዚአብሔር ሰገዱ። እንዲህም እያሉ ጸለዩ። አቤቱ የሰማይ አምላክ ሆይ ትዕቢታቸውን ተመልከት፣ የወገኖቻችንንም መከራ አይተህ ይቅር በል። በዚችም ቀን ወደ መቅደስ ተመልከት። አኪዮርንም ደስ አሰኙት፣ ፈጽመውም አከበሩት። ኦዚያዝም ከተሰበሰቡበት ወስዶ ወደ ቤቱ አስገባው። ለሽማግሌዎችም በዓልን አደረጉ ይረዳቸውም ዘንድ የእስራኤልን አምላክ በዚያች ሌሊት ሁሉ ለመኑት። የቤጤልዋ መከበብ። በማግስቱም ሆሎፎርኒስ ወደ ቤጤልዋ ይጓዙ ዘንድ ቀድመውም የአምባዎቹን መግቢያ ይዙና የእስራኤልን ልጆች ይወጋቸው ዘንድ በእርሱ ጋር የተሰለፉ ጭፍሮቹንና ወገኖቹን ሁሉ አዘዛቸው። በዚያም ቀን ጽኑዋን አርበኞች የሆኑ ኃይለኞች ሰዎች ሁሉ ወረዱ። እነዚያም ጓዝ ከሚጠብቁ ካልከበቡ ከብዙ አርበኞች ሰዎች በቀር 170,000 እግረኞችና 12,000 ፈረሰኞች ነበሩ። በቤጤልዋ አጠገብ የአውሎን በውሃው ምንጭ አጠገብ ሰፈሩ። የሰፈራቸውም አቁልቋዩ እስከ ዶታይምና እስከ ቤጤልዋ ድረስ ወርዱም ከአሴዴሮምና አንጻር ከቤጤልዋ እስከ ቀያሞስ ደረሰ። የእስራኤልም ልጆች ብዛታቸውን ባዩ ጊዜ እጅግ ደነገጡ። እርስ በርሳቸውም እነዚህ ሰዎች ዛሬ ምድርን ሁሉ ሸፍኗታል፣ ተራራም ቢሆን ከረብታም ቢሆን ቆላም ቢሆን ብዛታቸውን የሚችል የለም ተባባሉ። ሁሉም መሳሪያቸውን ያዙ፣ በአምባቸውም እሳት አነደዱ። በዚያችም ሌሊት ሁሉ ሲጠብቁ አደሩ። በሁለተኛው ቀን ሆሎፎርኔስ የቤጤልዋ ባሉ በእስራኤል ልጆች ፊት ፈረሶቹን ጫነ። የከተሞቻቸው መግቢያ ያዩ ዘንድ የውኃቸውንም ምንጭ ይከቡ ዘንድ ወደዚያም አርበኞች ሰዎች ቀድሞ ይደርሱና የከቡ ዘንድ ጉበኞችን ላከ። እርሱም ከሰራዊቱ ጋር ፈጥኖ ሄደ። አርበኞች የሆኑ የኤሳው ልጆች አለቆችና የሞዓብ ወገኖች ሹሞች ሁሉና የባህር ዙሪያ ገዢዎች ወደ እርሱ መጡ፣ እንዲህ አሉት፣ አቤቱ በሰራዊት ላይ ጥፋት እንዳይሆን ቃላችንን ስማ። እነዚህ የእስራኤል ልጆች ወገኖች በሚኖሩባቸው አምባዎችና ኮረብታዎቻቸው ነው እንጂ በጦራቸው የሚተማመኑ አይደሉም፣ ለአምባዎቻቸው መውጫ የላቸውምና። አቤቱ አሁንም በሰልፍ ሥርዓት አትውጋቸው። ከሰራዊት አንድ ሰው እንኳ የሚሞት አይኑር። ነገር ግን አንተ ከሰራዊት ጋር በሰፈር ጠብቃቸው። አሽከሮችንና የሰራዊትንም አርበኞች ሁሉ በተራራው በታች የሚፈልቅ የውኃቸውንም ምንጮቻቸው ሁሉ አጽንተው ይጠብቁ። በቤጤልዋ የሚኖሩ ሰዎች ሁሉ ከዚህ ውኃ ስለሚቀዱ ውኃ ጥም ይገድላቸዋል። ሀገራቸውንም ለአንተ ያስገዛሉ። ሰራዊታቸውንም እኛ ለአምባቸው ቅርብ እንደሆነ ቦታ ወደ ኮረብታቸውም ራስ እንወጣለን። ከአንባቸውም አንድ ሰው እንኳ የሚወጣ እንዳይኖር በዚያ ሰፍረን እንጠብቃቸዋለን። እነርሱ ሚስቶቻቸውንና ልጆቻቸውን በረሃብ ይጠፋሉ፣ ሳይዋጓቸውም በአገራቸው ጎዳና ይወድቃሉ። ከርተዋልና በሰላምም አልተቀበሉህምና ጽኑ በቀልን ትበቀላቸዋለህ። በሆሎፎርኒስም ፊትና በሰራዊቱ ሁሉ ፊት ቃላቸውን ደስ አሰኘ። እንደተናገሩትም ያደርጉ ዘንድ አዘዘ። የአሞን ልጆች ሰራዊት ተጓዙ። 5,000 የሚሆኑ የአሦር ሰራዊቶችም ከእነርሱ ጋር ነበሩ። በአውኖኒንም ሰፈሩ። የእስራኤልም ልጆች ምንጮችን ውኃዎችን አስቀድሞ ያዙ። የኤሳውና የአሞን ልጆችም ወጥተው በዶታን አንጻር ተራሮች ሰፈሩ።
ከነሱም በሙኩር ወንዝ ባለ በኩሲ አጠገብ በቄሬቢን አንጻር ወደ ደቡብና ወደ ምስራቅ ላከ። የቀሩትም የአሦር ሰራዊቶች ግን በምድረ በዳ ሰፈሩ፣ ሀገሩንም ሁሉ አለበሱት። ከዚያም በኋላ ጓዛቸውን ከነርሱ የሚበዛ የሌላ ሰራዊታቸውንም ብዙ ገንዘባቸውንም አጓዙ። የእስራኤላውያን መጨነቅ ጠላቶቻቸው ስለከበቧቸው ከመካከላቸው መውጫ ስለሌላቸው ሰውነታቸው ተጨንቃለችና የእስራኤል ልጆች ወደ አምላካቸው ወደ እግዚአብሔር ጮኹ። አሦራውያንንም ከሰራዊቶቻቸው ሁሉ ጋር አርበኞቻቸውን በፈረሶቻቸውና በሰረገላ ላይ የተቀመጡ ሰዎችም ከበዋቸው 34 ቀን ተቀመጡ። በቤጤልዋ የሚኖሩ ሰዎችም በዕቃቸው ያለ ውሃቸው ሁሉ አለቀ። የሚጠጡት ለአንድ ቀን የሚያረካቸው ውሃ አልነበራቸውም። በመስፈሪያ እየመጠኑ ወደ መጠጣትም ተመለሱ። ልጆቻቸውና ሚስቶቻቸው ጎልማሶቻቸውም ተጨነቁ፣ በውሃ ጥም አለቁ። በከተማውም አደባባይና በበሩ ጎዳና ወደቁ። ከዚህም በኋላ ምንም ኃይል አልነበራቸውም። ሕዝቡ ሁሉ ጎልማሶችና የከተማው አለቆችም ልጆችና ሴቶችም ወደ ኦዚያን ተሰበሰቡ። ቃላቸውንም አሰምተው ጮኹ። በአለቆቻቸው ፊት እንዲህ አሉ፣ በእኛ ላይ ታላቅ ጉዳትን ታደርሱብን ዘንድ ከአሦር ሰዎች አሽከሮች ጋር በሰላም በጎ ነገር ባልተናገራችሁ በእናንተም በእኛ መካከል እግዚአብሔር ይፍረድ። አሁንም የሚረዳን አጣን። በፊታቸውም በውሃ ጥምና በጽኑ ጥፋት እንጠፋ ዘንድ እግዚአብሔር በእጃቸው ጣለን። አሁንም ተገዙላቸው፣ ይዘርፉም ዘንድ ከተሞቻችሁን ሁሉ ለሆፎርኒሶን ወገኖችና ሰራዊት አሳልፋችሁ ስጧቸው። ሰውነታችንም እንድትድን የልጆቻችንንም ሞት በዓይኖቻችን እንዳናይ በዋጥም ከምንሞት ቢዘርፉንና ብንገዛላቸው ይሻለናልና የሚስቶቻችንና የልጆቻችንም ሰውነት አልቃለችና። እነሆ ዛሬ በዚች ቀን ይህ ነገር እንዳታደርጉ ሰማይና ምድርን እንደ አባቶቻችን ኃጢአት እንደ ኃጢአታችን የሚፈርድብን የአባቶቻችን አምላክ እግዚአብሔር እንዳኝባችኋልና። በማኅበሩም መካከል ጽኑ ለቅሶ ሆነ። ሁሉም በአንድነት አለቀሱ፣ ቃላቸውንም አሰምተው ወደ እግዚአብሔር ጮኹ። ኦዚያንም አላቸው፣ ወንድሞቻችን ሆይ ሁልጊዜ በመከራው የሚጥለን አይደለምና ፈጣሪያችን እግዚአብሔር ቸርነቱን እስኪመልስልን ድረስ እመኑ። ዳግመኛም 5 ቀን ታገሱ። እነዚህ 5 ቀኖች ካለፉ በኋላ ረድኤቱ ካልመጣልን እንደተናገራችሁት እናደርጋለን። ሕዝቡንም ወደ የሰፈራቸው በተናቸው። እነርሱም ወደ ከተማቸው ግንብና አምባ ሄዱ። ሚስቶቻቸውንና ልጆቻቸውንም ወደ ቤታቸው ላኩ። በከተማም ፈጽሞ የተጨነቁ ነበሩ። የዮዲት ትውልድና ተግባር። በዚያም ወራት የእስራኤል ልጅ የሰልድያ ልጅ የሰላምያል ልጅ የናትናኤል ልጅ የኤልያብ ልጅ የኤልያስ ልጅ የሐቂቆቅ ልጅ የሐርያ ልጅ የጋዲዮን ልጅ የአናንዮ ልጅ የሂልቅያ ልጅ የኦዝያን ልጅ የዮሴፍ ልጅ የሆክስ ልጅ የሚራራ ልጅ ዮዲት ሰማች። ባሏም ከነገዷ ከሀገሯ የሆነ ምናሴ ነበረ። የገብስ አዝመራ በደረሰበት ወራትም ሞተ። ነዶ ከሚያስሩ ሰዎች ጋር በእርሻ ውሏልና ራሱን ምች መታው፣ ታሞም ተኛ። በሀገሩ በቤጤልዋም ሞተ። እንደ አባቶቹ በሀገሩ በዶታምና በበላኦን ባለ ቦታ ቀበሩት። ዮዲትም መበለት ሆና 3 ዓመት ከ4 ወር በቤቷ ተቀመጠች። በቤቷም ሰገነት ላይ የብቱትና ክፍል አዘጋጀች። በወቀቧም ማቅ ታጠቀች። የመበለት ልብሷንም ለበሰች። በመበለትም በኖረችበት ወራት ሁሉ ትጾም ነበረ። በሰንበት ዋዜማና በሰንበት መባቻ ዋዜማ መባቻ በበዓላትና በእስራኤል የደስታ ቀኖች ካልሆነ በቀር አትበላም ነበር። መልከ መልካምና እጅግ ደመግቡ ነበረች። ባሏ ምናሴም ብሩንና ወርቁን፣ ሴቶችንና ወንዶችን፣ አሽከሮቹን፣ ከብቶችንና እርሻውንም ትቶላት ነበረ። በእነርሱም ላይ ትኖር ነበረ። ፈጽማ እግዚአብሔርን ትፈራ ነበርና በእርሷ ክፉ ቃል የሚናገር አልነበረም። ዮዲትና የእስራኤል ሽማግሌዎች ውሃው ስላለቀ ሰውነታቸው ተጨንቃለችና ሕዝቡ በአለቃቸው ላይ የተናገሩትን ክፉ ነገር ሰማች። ዮዲትም ኦዝያን ለሕዝቡ የነገራቸውን ቃል ሁሉ ከ5 ቀን በኋላም ሀገራቸውን ለአሦር ሰዎች እንዲሰጡ
እንደማለላቸው ሰማች። ገንዘቧን ሁሉ የምትጠብቅ ሞግዚቷንም ልካ ዖዝያንን ከብሪንና ከርሚያንን ከከተማዋንም ሽማግሌዎች ጠራቻቸው። እነርሱም ወደ እርሷ መጡ። እርሷም ዛሬ በሕዝቡ ፊት የተናገራችሁት በጎ ነገር አይደለም። በቤጤልዋ የሚኖሩ ሰዎች ሹሞች ሆይ ስሙኝ። እግዚአብሔር በእነዚህ በ5 ቀኖች ባይረዳችሁ ሀገራችሁን ለጠላቶቻችሁ አሳልፋችሁ ትሰጡ ዘንድ በእግዚአብሔርና በእናንተ መካከል የተማማላችሁትን መሐላ በዚህ አጸናችሁ። አሁንም በዚች ቀን እግዚአብሔርን የምትፈታተኑት በእግዚአብሔር በሰው መካከል የተነሳችሁ እናንተ ምንድናችሁ? አሁንም እርሱ እግዚአብሔር ይመረምራል። እናንተ ግን እግዚአብሔር ሁልጊዜ የሚያደርገውን አታውቁም። በሰው ልቦና ያለ ረቂቅ ምስጢርን የማታውቁ የልቦናውንም ሐሳብ የማታስተውሉ ይህን ሁሉ ያደረጋችሁ እግዚአብሔር እንዴት ትመረምራላችሁ? ልቦናውንስ መርምራችሁ ታውቁ ዘንድ እንዴት ትወዳላችሁ? ምክሩንስ መርምራችሁ ታገኙ ዘንድ እንዴት ትመራመራላችሁ? ወንድሞች ሆይ በእናንተ አግባባችሁ አይደለም። አምላካችን እግዚአብሔርንም አታሳዝኑት። በእነዚህ በ5 ቀኖች ይረዳን ዘንድ ባይፈቅድ በማንኛውም ቀን ቢሆን በፈቀደ ጊዜ ሊያድነን ወይም በጠላቶቻችን ፊት ስልጣን አለው። እግዚአብሔር እንደ ሰው የሚጨክን አይደለምና እንደ ሰውም የሚቀየም አይደለምና እናንተ አምላካችን እግዚአብሔርን አትፈታተኑት። ነገር ግን በእርሱ የምትገኝ ድህነትን ደጅ ጥኑ። ቃላችንንም ሰምቶ ይረዳን ዘንድ ይፈቅድ እንደሆነ ለምኑት። በዘመናችንም ወይም ዛሬ በቀድሞ ዘመን እንደተደረገ በእኛ መካከል ወገንም ቢሆን ነገድም ቢሆን ከተማም ቢሆን መንደርም ቢሆን በሰው እጅ ለተሰሩ ጣዖቶች ለመስገድ የተነሳ የለም። ስለዚህ ነገር አባቶቻችንን ለመበርበርና ለጦር የሆኑ በጠላቶቻቸውም ፊት ጽኑ አወዳደቅን ወደቁ። እኛ ግን ያለ እርሱ ሌላ አምላክ አናውቅም። ስለዚህ እኛን ወይም ወገኖቻችን ቸል እንደማይለን በእርሱም እናምናለን። እኛ በተያዝን ጊዜ ይሁዳ ሁሉ ይያዛል፣ ንዋየ ቅድሳታችንም ይዘረፋል። በመቅደሱም መርከስ በአንደበታችን ይመረመራል። የወንድሞቻችን መገደል፣ የሀገራችንም መዘረፍ፣ የርስታችንም ምድረ በዳ መሆን በሚገዙን አሕዛብ ዘንድ በእኛ ላይ ይመለሳል። ገንዘብ በሚያደርጉን ፊትም በዚያ የተሰነካከልን መገዳደሪያ እንሆናለን። መገዛታችንንም ያለ ምስጋና ይሆናልና አምላካችን እግዚአብሔር መዋረዳችንን አላየምና። አሁን ወንድሞቻችን ሆይ ለባልንጀሮቻችን ንገሯቸው፣ እኛን ያደምጣሉና ልቦናቸውም ወደ እኛ ተሰቅሏልና መሠዊያውና ቤተ መቅደሱም በእኛ ጸንቶ ይኖራልና አባቶቻችን እንደፈተናቸው የሚፈትነን አምላካችን እግዚአብሔር በዚያ ሁሉ እናመስግነው። ለአባቶቻችን ያደረገ ሁሉ አብርሃምን እንደፈተነው ይስሐቅን እንደፈተነው ያዕቆብንና የእናቱን ወንድም የላባን በጎች ሲጠብቅ በሶርያ መስጴጦምያ እንደፈተነው አስቡ። እነርሱንም በፈተናቸውና ልቦናቸውንም በመረመረ ጊዜ እኛን የበደለን አይደለም፣ እግዚአብሔር የሚቀርቡትን ሰዎች ይቅር ይላቸው ዘንድ ነው እንጂ ሊያጠፋቸውም አይደለምና። ዖዝያንም አላት፣ የተናገርሽውን ሁሉ በበጎ ልቦና ተናገርሽ፣ ቃልሽንም የሚቃወም ከቶ የለም። ጥበብሽ የተሰማው ከዛሬ ጀምሮ አይደለምና ከመጀመሪያው ዘመንሽ ጀምሮ ሰው ሁሉ በጥበብሽ አወቀሽ እንጂ የልቦናሽ ተፈጥሮ ደግ ነውና። ነገር ግን ሕዝቡ ፈጽመው ተጠምተዋልና እንዳሉን እናደርግ ዘንድ ዘበዘቡን፣ ልንለውጠው የማይቻለንን መሐላ አመጡብን። አሁንም አንቺ እግዚአብሔርን የምትፈሪ ሴት ነሽና እግዚአብሔር ዝናብን ያዝንምልን ዘንድ ኩሬያችንንም ይመላልን ዘንድ እንግዲህ ወዲህም እንዳንጠማ ለምኝልን። ዮዲትም አለቻቸው፣ ስሙኝ፣ ለልጅ ልጅ የሚነገር ሥራን እሠራለሁ። እናንተ ግን በዚሽ ሌሊት በበር ቁሙ፣ እኔም ከብላቴናዬ ጋር እወጣለሁ። ሀገራችንን አሳልፈን ለጠላቶቻችን
እንሰጣለን በምትሉበት በእነዚያ ወራቶች የእስራኤል አምላክ እግዚአብሔር በእጄ ይረዳል። እናንተ ግን የምሠራውን ሥራ አትመርምሩኝ፣ እኔ የምሠራው ሥራ እስኪፈጸም ድረስ አልነግራችሁምና። ኦዝያንና አለቆቻቸውም በሰላም ሂጂ፣ እግዚአብሔርም በፊትሽ ይሁን፣ ጠላቶቻችንንም ይበቀል አሏት። ተመልሰውም ወደ ባልንጀሮቻቸው ሄዱ። የዮዲት ጸሎት። ዮዲት ግን በግንባሯ ተደፍታ በምድር ላይ ወደቀች፣ በራሷም ላይ ትቢያ ነሰነሰች። የምትለብሰውንም ማቅ አሳየች። በኢየሩሳሌምም ባለው በእግዚአብሔር ፊት ቤተ መቅደስ የሰርክ ዕጣን በሚቀርብበት በዚያ ዮዲት በታላቅ ቃል ወደ እግዚአብሔር ጮኸች፣ እንዲህም አለች። በማኅፀን ያለ ጽንስን ያጠፋ ድንግልንም ያጎሳቁሉ ልብሷንም የገፈፉ በከተማም በአራቱ ማዕዘን ለመጋዳደር ማኅፀንን ያሳደፉ ጠላቶችን ይበቀል ዘንድ በእጁ ሰይፍን የሰጠኸው የአባቴ የስምዖን አምላክ ሆይ አንተ እንዲህ አይደለህም አልህ። እነርሱ ግን አደረጉት። ስለዚህም አለቆቻቸውን ለመገደል አሳልፈ ሰጣቸው። መኝታቸውም በተገደሉት ባሮች ደም ተነከረ። ባሮችን ከጌቶቻቸው ጋር፣ ጌቶችንም ከዙፋኖቻቸው ላይ ገደልካቸው። ሚስቶቻቸውንና ልጆቻቸው ተማረኩ። በአንተ ዘንድ የተወደዱ ለአምላክነትም የቀኑ የረከሰ ደማቸውንም የተጸየፉ ተረዳቸውም ዘንድ የለመኑ የልጆችን ምርኮ ሁሉ ተካፈሉ። አምላኬ እግዚአብሔር ሆይ እኔ መበለቲቱን ስማኝ። ከዚህ አስቀድሞ ከዚያም በኋላ የሆነውን አንተ አድርገሃልና የዛሬውንና የሚመጣውን ታውቃለህ። አንተ በምታውቀው ሆነ። ምክርን የቀና ነው፣ ሥርዓት የተዘጋጀ ነውና። ፍርድህ ማስቀድመ ባወቅ ፈርድሃልና። እነሆ መጣን ይሉሃል። እነሆ የአሦር ሰዎች ከሰራዊታቸው ጋር በዝተዋልና በፈረሶቻቸውም ላይ ከፍ ከፍ ብለዋልና በፈረስም የተቀመጡ ሰዎች በኃይላቸው ታምነዋልና አርበኞችም በጽናታቸው በቀስታቸውና በጦራቸው በምድር ነጎዳቸውም ታምነዋልና አንተ አርበኞችን የምታጠፋ አምላክ እንደሆንክ አላወቁሁምና ስምህም አሸናፊ እንደሆነ አልተገነዘቡም። አንተ ከሰራዊታቸው ጋር በካህሊነት አጥፋቸው። ቤተ መቅደስን ያጎሳቁሉ ዘንድ የስም ጌትነት ማደሪያ የሆነች ደብተራ ኦሪትንም ያሳድፉ ዘንድ መክረዋልና በብረትም የመሠዊያዎችንም ቀንዶች አፍርሰዋልና በቁጣ ኃይላቸውን አጥፋ። ትዕቢታቸውን ተመልከት፣ በራሳቸውም ላይ ቁጣህን አምጣ። እንዳሰቡት እፈጽም ዘንድ በእኔ በመበለቲቱ እጅ ኃይልን አድርግ። በአንደበቴ ጥበብ ሎሌውንም ጌታውንም ከሎሌው ጋር ግደል። ግርማቸው ከኔ ከሴቲቱ እጅ አጥፋ። ብርታት በብዙዎች አይደለምና ኃይልህም በኃያላን ሰዎች አይደለምና። ነገር ግን አንተ የትሑታን አምላክ ነ፣ የጥቂቶችም ረዳት ነ፣ የበሽተኞችም ፈዋሽ አንተነ፣ ለጠፉትም ጠባቂያቸው አንተነ፣ ተስፋ የቆረጡ ሰዎችንም የምታድናቸው አንተነ። አዎን አቤቱ የአባቴ አምላክ የእስራኤል የርስታቸውም አምላክ የሰማይና የምድር አምላክ ውሃውንም የፈጠርከ የፍጥረታትንም ሁሉ ንጉሥ አንተ ጸሎቴን ስማ። የቃሌንም ጥበብ በሕግህና በቤተ መቅደስ በደብረ ጽዮንና በልጆች ንብረት በቤት ላይ ክፉ ነገርን የመከሩ ጠላቶችን እንዲያጎሳቁላቸውና እንዲያጠፏቸው አድርግ። የብርታትና የኃይል ሁሉ አምላክ አንተ እግዚአብሔር እንደሆንክ የእስራኤልንም ወገን ከአንተ በቀር ሌላ የሚያጽናቸው እንደሌለ ለሕዝቡና ለአሕዛብ ሁሉ እንዲያውቁት አድርግ። ዮዲት ወደ ሆሎፎርኒስ ለመሄድ እንደተዘጋጀች ከዚህም በኋላ ወደ እስራኤል አምላክ መለመኗን ከጨረሰችና ይህንንም ነገር ሁሉ ከፈጸመች በኋላ ከወደቀችበት ቦታ ተነሳች። ብላቴናዋም ጠርታ በሰንበታትና በበዓላት ቀኖች ወደምትቀመጥበት ቤት አወረደች። የለበሰችውንም ማቅ አወለቀች። የመበለቷንም ልብስ ለበሰች። ሰውነቷንም በውሃ አጠበች።
ጠጉሯንም ያማረ ሽቶ ተቀባች፣ ጠጉሯንም ተሰራች፣ አጌጠችም። ከዚህ በኋላ ባሏ ምናሴ በሕይወት በነበረ ጊዜ የምትለብሰውን የደስታ ልብሷን ለበሰች፣ ጫማዋንም ተጫማች። አልቧንና ቀለበቷን አምባሯንና ጉትቿንም አደረገች፣ ጌጡንም ሁሉ አጌጠች። የሚያዩዋትንም ወንዶች ሁሉ ዓይን እስክታስት ድረስ ፈጽማ ጌጠች። የወይኑን ገንቦና የዘይቱን ማሰሮ ትሸከም ዘንድ ለብላቴናዋ ሰጠቻት። ሰልቅ የበሶንም የስንዴ አምባሻውንና በለሱን በስልቿ ሞላች። ገንዘቧንም ሁሉ አንግታ ሸከመቻት። ወደ ቤጤልዋ ከተማ በርም ሄደች። ኦዚያንና የሀገር ሽማግሌዎችም ከርሚንና ከብሪንምንም በዚያ ቆሞ አገኘቻቸው። ፊቷ ተለውጦ በሚያስደንቅ ሁኔታ ልብሷን ለብሳ ባዩዋት ጊዜ ከደም ግባቷ ማማር የተነሳ እጅግ ተደነቁ። እንዲህም አሏት፣ ለኢየሩሳሌም ልዕልና ለእስራኤል ልጆች ክብር ከልብሽ ያሰብሽውን ታደርጊ ዘንድ የአባቶቻችን አምላክ ሞገስ ይስጥሽ። እርሷም ለእግዚአብሔር ሰገደች፣ እንዲህ ማለቻቸው፣ አሁንም ከእናንተ ጋር የተነጋገርኩት ነገር ወጥቼ ያደርግ ዘንድ የከተማውን በር የሚከፍትልኝ ሰው አዘጋጁልኝ፣ እዘዙልኝ። እንደ ጠየቀችም ይከፍቱላት ዘንድ ጎልማቾችን አዘዟቸው። ይህንንም ባደረጉ ጊዜ ዮዲት ወጣች፣ ብላቴናዋ ከእርሷ ጋር ወጣች። በከተማዋ ሰዎች ካምባው ወርዳ ከሸለቆ እስክታልፍ ድረስ ያዩዋት ነበር። ከዚህ በኋላ ግን አላዩዋትም። በቀጥታ በሸለቆ ሄደች። የአሦራውያንንም ዘበኞች አገኟት፣ ይዘውም መረመሯት። እንዲህ አሏት፣ አንቺ ማነሽ? ከየት መጣሽ? ወዴትስ ትሄጃለሽ? እርሷም አለቻቸው፣ እኔ ከዕብራውያን የተወለድኩ ነኝ። ሀገራቸውን ለእናንተ አሳልፈው ሊሰጡ በወደዱ ጊዜ ከእነርሱ ኮብልዬ መጣው። እኔ እውነተኛ ነገርን እነግረው ዘንድ የምትሄዱበትንም ጎዳና አሳየው ዘንድ ወደ ቢትወደዳችሁ ወደ ሆሎፎርኒስ አስቀድሜ መጣው። አውራጃቸውንም ሁሉ ገንዘብ ታደርጋላችሁ፣ ከሰዎቻችሁ አንድ ሰው እንኳ የሚቆስል የለም አለቻቸው። እነዚያም ሰዎች ቃሏን በሰሙ ጊዜ ፊቷን ባዩ ጊዜ ደም ግባቷን ፈጽሞ የተደነቀ እንደሆኑ ባዩ ጊዜ እንዲህ አሏት፣ ወደ ጌታችን ፈጥነሽ ወረድሽ፣ አንቺ ሕይወትሽን አዳንሽ። አሁንም ወደ ድንኳኑ ሂጂ፣ ወደ እርሱ የሚያደርስሽን ሰው ከኛ እንልካለን። በፊቱም በቆምሽ ጊዜ ይህን ነገርሽን ንገሪው እንጂ ልቦናሽ አይፍራ፣ በጎ ነገርን ያደርግልሻል። በእርሷና በብላቴናዋ ጋር የሚሄዱ 100 ሰዎችንም መረጡ። ወደ ሆሎፎርኒስ ድንኳንም አደረሷት። ሕዝቡም ሁሉ ተሰበሰቡ። በድንኳኑ ፊትም እንዳለች ዜናዋ በሰፈሩ ተሰምቶ ነበርና መጥተውም ወደ እርሷ እስኪነግሩት ድረስ ከሆሎፎርኒስ ድንኳን ውጭ ከብቧት ቆሙ። ደምግባቷንም አደነቁ። ስለ እርሷም የእስራኤል ልጆችን አደነቁ። እርስ በርሳቸውም እንደዚህ ያሉ ሴቶች ያሉትን ሕዝብ የሚንቅ ማን ነው? ዓለምን ሁሉ ሊተናኮሉ ስለሚችሉ ከእነዚህ ሰዎች አንድ ሰውስ እንኳ ይቀር ዘንድ መልካም አይደለም ተባባሉ። በሆሎፎርኒስ አጠገብ የተቀመጡ አሽከሮቹም ሁሉ መጥተው ወደ ድንኳኑ አገቧት። ሆሎፎርኒስም በወርቅ በመርግድና ዋጋው ብዙ በሆነ ዕንቁ የተሠራ ነጭ ሐር በተነጠፈበት በዙፋኑ ላይ በድንኳኑ ውስጥ ተኝቶ ነበር። የእርሷንም ነገር ነገሩት። ወደ አደባባይም ወጣ። በፊቱም የብር መቅረዝ ፋና ይበራ ነበር። ዮዲትም ወደ እርሱ በቀረበች ጊዜ አሽከሮቹ ቆሞ ነበረ። ከመልኳ ደም ግባት የተነሳ ሁሉም ተደነቁ። እርሷም በግንባሯ በምድር ላይ ወድቃ ሰገደችለት። አሽከሮቹም አነሷት። ዮዲት ከሆሎፎርኒስ ጋር ያደረገችው የመጀመሪያው ትውውቅ። ሆሎፎርኒስም አላት፣ አንቺ ሴት እመኚ፣ ለዓለም ሁሉ ንጉሥ ለናቡከደነጾር ይገዛ ዘንድ ራሱን ወደ እርሱ በመለሰ ሰው እኔ ክፉ ነገርን አላደርግምና ልቦናሽ አይፍራብሽ። አሁንም በእንባ የሚኖሩ እነዚህ ወገኖችሽ የወነጀሉን ባይሆኑ ኖሮ በእነርሱ ላይ ጦሬን ባላነሳሁም ነበረ። ነገር ግን ይህን ነገር እነርሱ አደረጉት። አሁንም ንገሪኝ፣ በእነርሱ ዘንድ ስለምን ነገር ኮበለልሽ? ወደ እኛ መጣሽ?
ነገር ግን ለሕይወትሽ መጥተሻልና በዚህ ሌሊት ለሁል ጊዜም እንድትድኝ መኝኝ። ለንጉሡ ለጌታችን ለናቡከደነፆር አሽከሮች እንደምናደርግ ላንቺም በምናደርገው በጎ ነገር በቀር በአንቺ ክፉ ነገር የሚያደርግ የለም። ዮዲትም አለችው፣ የኔ የባሪያህን ቃል ተቀበል። እኔ ባሪያ በፊትህ እነግርሃለሁ። በዚያች ሌሊት እኔ ለጌታዬ የሐሰት ነገርን አልነግርህም። የኔን የአገልጋይህን ቃል ከተከተልክ እግዚአብሔር ላንተ ፍጹም ሥራ ይሠራልሃል። አንተ ጌታዬ ካሰብከው ነገር የሚወድቅ የለም። የምድር ሁሉ ንጉሥ ናቡከደነፆር በሕይወት ይኑር። ፍጥረቱ ሁሉ ታቀና ዘንድ አንተን የላከ ኃይሉ ይኑር። በምድረ በዳ የሚኖሩ አውሬዎችና እንስሳ፣ በሰማይ የሚበሩ ወፎችም በኃይል ከናቡከደነፆር ከቤቱ በታች ይኖራሉ እንጂ በዘመን ሰዎች ብቻ የሚገዙለት አይደለም። ሥራህንና የልቦናህን ጥበብ ሰምተሃልና በመንግሥቱ ሁሉ አንተ ብቻ ቸር እንደሆንክ በአገሩ ሁሉ ተሰምቶአልና በሥራም ሁሉ አንተ ብርቱ ነህና በሰልፍህም ሁሉ አንተ የተደነክነ። አሁንም አኪዮር በጉባኤያችሁ ያላችሁን ነገር ሰማን። ላዳኑት ለቤጤልዋ ሰዎችም በአንተ የነገረህን ነገር ሁሉ ነገራቸው። አቤቱ ጌታዬ ነገሩን አትናቅ። ነገር ግን እውነት ስለሆነ በልብህ አኑረው። ፈጣሪያቸውን ካልበደሉ ሕዝባችን ሊጠፉ አይችሉም፣ ሰይፍም ሊያጠፋቸው አይችልም። አሁንም ጌታዬ የተናቀና የማይረባ እንዳይሆን በፊት ሞታቸው ይደርስባቸው ዘንድ በበደሏቸው ሥራ አምላካቸውን ያሳዝኑባት ኃጢአታቸውንም በዚያ ታገኛችኋለች። እህላቸውን ውሃቸውን አልቋልና ከብታቸውም ይበሉ ዘንድ ተመልሰዋልና እንዳይበሉ አምላካቸው በኦሪታቸው የከለከላቸውን ያን ይበሉ ዘንድ ደርሰዋልና የእህላቸውንም መጀመሪያ የሆናቸውንም አስራት በፈጣሪያችን ፊት በኢየሩሳሌም ለሚቆሙ ለካህናት የለዩትን በሕዝብም ለአንድ ሰው እንኳ በእጃቸው መዳሰስ የማይገባቸውን ይህን ዘይቱንም ሊበሉ አስበዋልና ከአለቆችም ፍቃድ ያመጡላቸው ዘንድ ወደ ኢየሩሳሌም ላኩ። በዚያም የሚኖሩ ሰዎች እንዲህ አድርጓልና ፍቃዱንም ከነገሯቸውና እንዲህ ካደረጉ በኋላ እንዲህ አድርጓልና በዚያ ጊዜ እግዚአብሔር በእጅህ ይጥላችኋል። እኔ ባሪያ ይህን ሁሉ ባወቅኩ ጊዜ ከእነርሱ ኮበለልኩ። የሰማውን ሰውንና ምድርንም ሁሉ የሚያስደነግጥ ይህን ሥራ ከአንተ ጋር እሠራ ዘንድ እግዚአብሔር ላከኝ። እኔ አገልጋይ እግዚአብሔርን የምፈራ ነኝና የሰማይ አምላክ እግዚአብሔርንም በመዓልትና በሌሊት አገለግለዋለሁ። አቤቱ አሁንም ከአንተ ጋር እኖራለሁ። ነገር ግን እኔ አገልጋይ ወደ እግዚአብሔር እለምን ዘንድ ሌሊት ወደ ምድረ በዳ እወጣለሁ። መቼም የሠሩትን ኃጢአታቸውን ይነግረኛል። አመጥቼም ይህን እነግርሃለሁ። ከሰራዊት ሁሉ ጋር ትወጣለህ፣ የሚቃወምህም አይኖርም። ወደ ኢየሩሳሌም እስክትደርስ ድረስ በይሁዳ መካከል ወስድሃለሁ። በመካከሏም ዙፋንን ትዘረጋለህ። እረኛቸውንም እንደ በተናቸው በጎች ፈጽመ ትከባቸዋለህ። ውሻም በፊትህ አይጮብህም። ለእኔ እንዲህ ተነግሮኛልና ይህንንም አውቄ ነግር ዘንድ ተላኩ። ነገሯም ሆሎፎርኒስንና ሰዎቹን ሁሉ ደስ አሰኛቸው። እነርሱም ጥበቧን አደነቁ፣ እንዲህም አሉ፣ በምድር ዳርቻ እስከ ምድር ዳርቻ ድረስ በፊቷ ደም ግባትና በቃሏ ጥበብ እንደዚች ሴት ያለ የለም። ሆሎፎርኒስም አላት፣ ኃይል በእጃችን ጥፋትም ጌታዬን በካዱት ላይ ይሆን ዘንድ ከሕዝብሽ አስቀድሞ የላከሽ እግዚአብሔር በጎ ነገርን አደረገ። አሁንም አንቺ በመልክሽ ውብ ነሽ፣ በቃልሽም የተባረክሽ ነሽ። እንዳልሽውም ባደረግሽ አምላክሽ አምላክ ይሆነኛል። አንቺ በንጉሱና በናቡከደነፆር ቤተ መንግሥት ትኖሪያለሽ፣ ስምሽም በሀገሩ ሁሉ ከፍ ከፍ ይላል። ዮዲት በሆሎፎርኒስ እንደተጋበዘች የብር ዕቃ ወደሚቀመጥበት ድንኳን ያገቧት ዘንድ አዘዘ። ለእርሱም ከሚያዘጋጁት ምግብ ይመግቧት ዘንድ እርሱም ከሚጠጣው መጠጥም ያጠጧት ዘንድ አዘዘ። ዮዲትም ካመጣሁት እህል እመግብሃለሁ እንጂ በደል እንዳይሆንብኝ ከእነርሱ አልመገብም አለች።
ሆሎፎርኒስም ያመጣሽው ቢያልቅብሽ እንደርሱ ያለ ከየት አምጥተን እንሰጥሻለን? ከወገኖችሽስ እንኳ ካንቺ ጋር ሌላ ሰው የለም አላት። ዮዲትም እግዚአብሔር ከኔ ቃል የመከረውን እስኪያደርግ ድረስ እኔ አገልጋዬ ያስኩትን እንዳልጨርስ ጌታዬ ሕያው ነፍስህን አለችው። የሆሎፎርኒስም አሽከሮች ወደ ድንኳኑ አገቧት። እስከ እኩለ ሌሊትም ድረስ ተኛች። ሌሊቱም ከመንጋቱ በፊት በእኩለ ሌሊት ተነሳች። እኔ አገልጋዬ ለጸሎት እንደወጣ ይፈቅዱልኝ ዘንድ እዘዝልኝ ብላ ወደ ሆሎፎርኒስ ላከች። ሆሎፎርኒስም እንዳይከለክሏት የሚጠብቁትን ሰዎች አዘዛቸው። ከዚህ በኋላ በሰፈር 3 ቀን አደረች። በየሌሊቱም እየወጣች ወደ ቤጤልዋ ሸለቆ ትወርድ ነበር። ሌሊትም በሰፈሩ ምንጭ ውሃ ትታጠብ ነበር። ሌሊትም ወጥታ በምንጭ ውሃ ትጠመቅ ነበር። ከውሃውም በወጣች ጊዜ ስለ ወገኖቿ ልጆች መነሳት መንገዷን ያቀናላት ዘንድ ወደ እስራኤል አምላክ ወደ እግዚአብሔር ትጸልይ ነበር። ከዚህም በኋላ ትመለስ ነበር። በሰፈርም በንጽሕና ትቀመጥ ነበር። ማታ ማታም ትመገብ ነበር። ከዚህም በኋላ በአራተኛይቱ ቀን ሆሎፎርኒስም ለአሽከሮቹ ለብቻቸው ምሳ አደረገ። ሌላ ሰው ማንንም እንደ ምሳው ወደ ምሳው አልጠራም። የገንዘቡ ሁሉ መጋቢ ሆኖ ጃንደረባ ባጓን በአንተ ዘንድ ያለች ያችን ዕብራዊት ሴት ወደኛ ትመጣ ዘንድ አባብልልኝ፣ ከኛ ጋር ትብላ ትጠጣም፣ ሄደህም ንገራት። እንዲህም ያለች ሴት አግኝተን ባናናግራት ለእኛ እፍረታችን ነውና ባንገናኛትም ይስቁብናልና አለው። ባጓም በሆሎፎርኒስ ዘንድ ወጥቶ ወደ እርሷ ገባ። መልከ መልካም የሆንሽ አንቺ ልጅ ሆይ ወደ ጌታዬ መምጣትን እምቢ አትበይ። ከእርሱ ዘንድ ትከብሪያለሽ፣ ከእርሱም ጋር ወይንን ጠጥተሽ ደስ ይልሻል። በናቡከደነጾር ቤት ከሚያገለግሉት ከአሦር ልጆቹም እንደ አንዲቱ ትሆኛለሽ አላት። ዮዲትም አለችው፣ ጌታዬን እምቢ ይለው ዘንድ እኔ ማን ነኝ? ወገኔስ ማን ነው? የወደድከውን ሁሉ በፊት ፈጥኜ ያደርጋለሁ፣ እስክሞትም ድረስ በእኔ ደስታ ይሆንልኛል። ተነስታም ልብሷን ለበሰች፣ የሴቶችንም ጌጥ ሁሉ ፈጽማ አጌጠች። ብላቴናዋም ከእርሷ ጋር ሄደች። በባጓ የተቀበለችውን በማደሪያዋ ያነጠፈላትን ምሳም ስትበላ በምትቀመጥበትም ምንጣፏን በሆሎፎርኒስ ፊት በምድር ላይ አነጠፈች። ዮዲትም ወደ እርሱ ገብታ ተቀመጠች። በሆሎፎርኒስም ልቦናው በእርሷ ታወከ። ከእርሷም ጋር የተኛ ዘንድ ሰውነቱ ፈጽማ ጎመጀች። ከአያትም ጀምሮ እርሷን እስከሚያባብልበት ጊዜ ጠብቃት ነበር። ሆሎፎርኒስም ዮዲትን ጠጥተሽ ከኛ ጋር ደስ ይበልሽ አላት። ዮዲትም ከተወለድኩ ጀምሮ ከዘመኔ ሁሉ ይልቅ በሕይወቴ ዛሬ ከብራለችና ጌታዬ እጠጣለሁ አለችው። አገልጋዩም ያዘጋጀችላትን ተቀብላ በፊቱ በላች፣ ጠጣችም። ሆሎፎርኒስም ስለ እርሷ ደስ አለው። ከተወለደም ጀምሮ አንዲት ቀን እንኳ እንደዚህ ያልጠጣውን ብዙ ወይን አብዝቶ ጠጣ። ዮዲት የሆሎፎርኒስን ቸብቸቦ እንደቆረጠች በመሸም ጊዜ አሽከሮቹ ፈጥነው ሰውን አስወጡ። ባጓም ከወደ ውጭ በላያቸው ድንኳኑን ዘጋ። በጌታውም ፊት የቆሙ አሽከሮቹን አስወጥቶ ሰደዳቸው። ፈጽመው ስለጠጡ ሁሉም ደክመዋልና ወደ ማደሪያቸው ገቡ። ዮዲትም ብቻዋን ከድንኳኑ ውስጥ ከሆሎፎርኒስ ጋር ቀረች። እርሱ ግን አብዝቶ ወይን ስለጠጣ ሰክሮ ባልጋው ላይ ተኝቶ ነበር። ዮዲትም አገልጋዩን ወደ ውጭ ወጥታ በማደሪያዋ ትቆም ዘንድ አዘዘቻት። ወደምትጸልይበትም እወጣለሁ ብላታለችና እንደ ወትሮ በምትመጣበት ጊዜ ትጠብቃት ዘንድ አዘዘቻት። ለባጓም እንደዚሁ ነገረችው። ሁሉም ከእርሷ ጋር ወጡ። ታናሽም ታላቅም ቢሆን በእልፍኙ የቀረ አልነበረም። ዮዲትም ተነስታ በመኝታዋ አጠገብ ቆመች። በልቧም የኃይል ሁሉ አምላክ አቤቱ ይህን ነገር እይ፣ ኢየሩሳሌምም ከፍ ከፍ ትል ዘንድ በዚች ሰዓት በእኔ እጅ ኃይል አድርግ፣ ርስትንም ታነሳ ዘንድ ጊዜው ደርሷልና በእኛ የተነሱ ጠላቶች ይጠፉ ዘንድ ሐሳቤን ሁሉ ፈጽምልኝ አለች። ወደ ሆሎፎርኒስም መኝታ ወደ ትራሱ ሄደች።
የራስጌ ሰይፉንም መዘዘች፣ በራስጌውም ቆመች። የራሱንም ጠጉር ይዛ እንደ እስራኤልም አምላክ አቤቱ ዛሬ አጽናኝ አለች። በኃይሏ 2 ጊዜ አንገቱን መታችው፣ ራሱንም ቆረጠችው። ሬሳውንም ከመኝታው ወደ ምድር ጣለችው። የራስጌው መጋረጃውንም በምሰሶ አወረደች። ጥቂትም አረፈች። ወጥታም ከብላቴናዋ ከሆሎፎርኒስም ቸብቸቦ ሰጠቻት። ቸብቸቦ ሰጠቻት። ዮዲት ወደ ቤጤልዋ እንደተመለሰች እህል በምትይዝበት ከረጢትም ጨመረችው። ለጸሎት እንዳስለመዱ 2ቱ ሁሉ በአንድነት ወጡ። ከሰፈሩም አልፈው ወደ ሸለቆ ዞሩ። ወደ ቤጤልዋ ቀበትም ወጡ። ወደ ከተማውም በር ደረሱ። ዮዲትም በሩቁ ሆና በር የሚጠብቁ ዘበኞችን ዛሬ ኃይልን እንዳደረገ ዳግመኛ ለእስራኤል በጠላቶቻቸው ላይ ጽናትንና ኃይልን ያደርገን ዘንድ እግዚአብሔር ከኛ ጋር አለና ክፈቱ አለቻቸው። ከዚህም በኋላ በከተማቸው ሰዎች ቃሏን በሰሙ ጊዜ ወደ ከተማ በር ፈጥነው ወረዱ። የከተማዋም ሽማግሌዎችን ጠሩ። እንደተመለሰችም አድንቋልና ታናሹም ታላቁም ሁሉ ሮጠው ሄዱ። በሩንም ከፍቶ ተቀበለዋት። እሳትም አንድደው ፋና አብረተው ከበቧት። ጠላቶቻችን በዚያች ሌሊት በእጅ ጠፋቸው እንጂ ምሕረቱንና ይቅርታውን ከእስራኤል አላረቀምና በታላቅ ቃል እግዚአብሔርንም አመሰግኑት አለቻቸው። ቸብቸቦንም ከከረጢቷ አውጥታ አሳየቻቸው። የአሦር ሰራዊት አለቃ የሆሎፎርኒስ ቸብቸቦ እነሆ በሚጠጣ ጊዜ ተንተርሶበት በሚተኛበት ሰይፉም እነሆ እግዚአብሔር በእኔ በሴቱ አድሮ ገደለው። እንዲሞት በመልኬ አስተው ዘንድ በሄድኩባት ጎዳና የጠበቀኝ በእኔም ኃጢአትና በደልን መዋረድን ያላደረገ እግዚአብሔር ሕያው ነው አለቻቸው። ሕዝቡም ሁሉ ፈጽሞ አደነቁ፣ ለእግዚአብሔርም ፈጽሞ ሰገዱ። በአንድነትም እንዲህ አሉ፣ ዛሬ በዚች ቀን የወገኖችን ጠላቶች አጠፋቸው። አንተ አምላካችን ብሩክ ነህ። ኦዚያንንም እንዲህ አላት፣ በዚያን ጊዜ በዚህ ዓለም ከሚኖሩ ሴቶች ይልቅ አንቺ ልጄ ልዑል እግዚአብሔር የባረከች ነሽ። ሰማይና ምድርን የፈጠረ የጠላቶቻችንን አለቆች ቸብቸቦ ትቆርጪ ዘንድ የረዳሽ እግዚአብሔር አምላክ ብሩክ ነው። ለዘላለሙ የእግዚአብሔርን ኃይል እያሰቡ ምስጋናሽ በሰው ልቦና አይጠፋምና እግዚአብሔር ይህን ለዘላለም እንድትገብር ያድርግሽ። ስለ ወገኖችሽ አንቺ ልሙት ብለሽ ወጣሽ እንጂ በፈጠራችን በእግዚአብሔርን ፊት በቀጥታ ሄድሽ እንጂ ለሰውነትሽ አልራራሽምና በቸርነቱ ይመልከትሽ። ሕዝቡም ሁሉ አሜን አሜን አሉ። ዮዲትም ወንድሞቼ ስሙኝ፣ ይህን ቸብቸቦ ይዛችሁ በግንቡ ጫፍ ላይ ስቀሉት። ከዚህ በኋላ ሲነጋ ፀሐይ በወጣ ጊዜ ሁላችሁም የጦር መሳሪያችሁን ያዙ። አርበኞች የሆኑ ሰዎች ሁሉ በከተማ ወደ ውጭ ይውጡ። የአሦራውያንም ሰራዊት ተጠባቂያቸውም ወዳሉበት ቦታ እንደምትወርዱ ሆናችሁ አለቃ ለራሳችሁ ሽሙ። ነገር ግን አትውረዱ። ሁላችሁም የጦር መሳሪያችሁን ያዙ። ዘበኞችም ባዩአቸው ጊዜ የአሦር ሰራዊቶች አለቆቹን ይሰቅሉ ዘንድ ወደ ሰፈራቸው ይሄዳሉ። ከዚህም በኋላ ወደ ሆሎፎርኔስ ድንኳን ይሮጣሉ፣ አያገኙትም። ከዚያም በኋላ እጅግ ፈርተው ከፊታችሁ ይሸሻሉ። ከዚህ በኋላም እናንተና በእስራኤል አውራጃ የሚኖሩ ሰዎች ሁሉ ተከተሏቸው፣ በጎዳናቸውም ሁሉ ርገጧቸው። ይህንም በማድረጋችሁ በፊት የእስራኤልንም ወገን የከዳውን የእኛም ጋር ይሞት ዘንድ እርሱን ወደ እኛ የላከውን እርሱ መሆኑን አይቶ ያውቅ ዘንድ አሞናውያን አኪዮርን ጥሩልኝ አለቻቸው። አኪዮርንም በኦዚያን ቤት ጠሩት። መጥቶም በሆሎፎርኒስ ራስ በአንድ ሰው እጅ ባየ ጊዜ ሰውነቱ ደንግጦ በሕዝቡ ጉባኤ መካከል በግንባሩ ወደቀ። ባነሱትም ጊዜ በዮዲት እግር ላይ ወደቀ፣ ሰገደላትም። ከይሁዳ ቤትና ከሕዝቡ ሁሉ አንቺ የተባረክሽ ነሽ፣ ስምሽንም ሰምተው ይደነግጣሉ። አሁንም በእነዚያ ወራት ያደረግሽውን ንገሪኝ አላት። ዮዲትም ከወጣች ጀምሮ እስክትመለስ ድረስ ያደረገችውን ሁሉ በሕዝቡ መካከል ነገረችው። ነገሯን ተናግራ በጨረሰች ጊዜ ሕዝቡ ሁሉ ቃላቸውን አሰምተው ደነፉ።
የየከተማቸውም በደስታ ቃል ጮኹ። አክዮርም እግዚአብሔር ለእስራኤል ያደረገውን ታምራት ባየ ጊዜ ፈጽሞ በእግዚአብሔር አምኖ ተገዘረ። እስከ ዛሬም ድረስ በቤተ እስራኤል ጋር አንድ ሆነ። የሆሎፎርኒስ ሞት እንደተገለጠ በነጋም ጊዜ የሆሎፎርኒስን ቸብቸቦ በግንቡ ላይ ሰቀሉት። ወንዶቹም ሁሉ መሳሪያቸውን ይዘው ወጡ። በተራራው አቀበት በኩል ከበቧቸው። የአሦር ሰራዊትም ባዩአቸው ጊዜ ወደ ሹሞቻቸው ላኩ። እነርሱም ወደ አለቆቻቸው ወደ ሹሞቻቸውና ገዦቻቸው ሄዱ። ወደ ሆሎፎርኒስም ድንኳን መጥተው ለመጋቢው እነዚህ ባሮች እስከ መጨረሻው ይጠፉ ዘንድ ሊዋጉን ተደፋፍረው ወርደዋልና ጌታችን ከእንቅልፉን ቀስቅሰው አሉት። በአጓም ከዮዲት ጋር የተኛ መስሎታልና ገብቶ በድንኳኑ አንጻር ያለውን በሩን መታ። ቃል የሚመልስለት ሰው ባጣ ጊዜ ድንኳኑን ተርትሮ ወደ እልፍኙ ገባ። ሬሳውንም በወለሉ ወድቆ አገኘው። ራሱም በላዩ አልነበረም። እያለቀሰና እያቃሰተ በታላቅ ቃል ፈጽሞ ጮኸ። ልብሱንም ቀደደ። ዮዲትም ወደምታድርበት ድንኳን ገባ፣ ነገር ግን አላገኛትም። ወደ ሕዝቡም እየሮጠ ሄዶ ጮኸላቸው፣ እንዲህም አላቸው፣ እነዚህ ባሮች አታለሉን። እነሆ የሆሎፎርኒስን ሬሳው በምድር ላይ ወድቋልና ራሱም በላዩ የለምና አንዲት ዕብራዊት ሴት በንጉሡ በናቡከደነጾር ቤት ላይ ኀፍረትን አድርጋለች። የአሦር የሰራዊት አለቆች ይህን ነገር በሰሙ ጊዜ ልብሳቸውን ቀደዱ፣ ሰውነታቸውንም ፈጽመው ደነገጠችባቸው። በታላቅ ድምፅም በሰፈር መካከል ፈጽመው ጮኹ። አሦራውያን ደነግጠው መሸሻቸው። በሰፈርም የነበሩ ሰዎች በሰሙ ጊዜ ስለተደረገው ነገር ደነገጡ። ፍርሃትና እንቅጥቅጥም ያዛቸው። ከባልንጀራውም ጋር የቆመው ሰው አልነበረም። ነገር ግን ሁሉም ደንግጠው ወደ ምድረ በዳውና ወደ ተራራማው ሀገር በአንድነት ሸሹ። እነዛም በቤጤልዋ ዙሪያ በሰፈሩ በተራራማው ሀገር የነበሩ ሰዎች ሁሉ ተሸብረው ሸሹ። ያን ጊዜም አርበኞች የሆኑ የእስራኤል ወንዶች ልጆች ሁሉ ተነስተው ተከተሏቸው። ኦዚያንም ስለሆነው ሁሉ ይናገሩ ዘንድ ሁሉም ይረዱ ዘንድ ጠላቶቻቸውንም ተከትለው ያጠፏቸው ዘንድ ወደ ቤጥምስጣ፣ ወደ ቢቤ፣ ወደ ኮቤና ወደ ኮላ፣ ወደ እስራኤልም አውራጃ ሁሉ ላከ። የእስራኤልም ልጆች በሰሙ ጊዜ ሁሉም በአንድነት ወደ ኮቤ ድረስ ተከትለው አጠፏቸው። በጠላቶቻቸውም ሰፈር የሆኑንም ነገር ነግሯቸዋልና ከኢየሩሳሌምና ከአውራጇ ሁሉ የመጡ ሰዎች እንደዚሁ አጠፏቸው። ከገሊላና ከገለአድም የመጡ ሰዎችን አባረሯቸው። ከደማስቆና ከአውራጇም እስኪሻገሩ ድረስ ታላቅ ሰልፍ አድርገው አጠፏቸው። የቤጤልዋም የሚኖሩ ሰዎች ወደ አሦራውያን ሰፈር ወርደው ገንዘባቸውን በዘበዟቸው፣ ፈጽሞም ከበሩ። ከዚህም በኋላ የእስራኤል ልጆች ከተዋጉበት ተመለሱ። ከብዙ ዘመን ጀምሮ ሰፊ አውራጃቸውን ይዞባቸው ነበርና የቀሩትንም በተራራማው ሀገርና በሜዳው የነበሩትን መንደሮችን ከተሞችንም ሁሉ ወሰዱ። እስራኤላውያን የድል በዓል ማክበራቸው። ታላቁ ካህን ኢዮአቄምና በኢየሩሳሌም የሚኖሩ የእስራኤል ልጆች ሽማግሌዎችም እግዚአብሔርን ለእስራኤል ያደረገውን በጎ ነገር ያዩ ዘንድ ዮዲትንም ያዩዋት ዘንድ ከእርሷም ጋር ሰላምታ ያደርጉ ዘንድ መጡ። ወደ እርሷም በገቡ ጊዜ ሁሉም በአንድነት መረቋት፣ እንዲህም አሏት፣ የኢየሩሳሌም ልዕልና አንቺ ነሽ፣ የእስራኤልም ክብራቸው አንቺ ነሽ፣ የወገኖቻችንም መመኪያ አንቺ ነሽ። ይህ ሁሉ በእጅሽ ተደርጓልና ይህንም በጎ ነገር ለእስራኤል አድርገሻል። እግዚአብሔርም እነርሱን ወዷልና ሁሉን የሚገዛ እግዚአብሔር ለዘላለሙ ይባርክሽ። ሕዝቡም ሁሉ አሜን አሉ። ሕዝቡም 30 ቀን ሰፈራቸውን በረበሩ። ለዮዲትም ለሆሎፎርኒስ ድንኳንና የብሩን ዕቃ ሁሉ ዙፋኑንና ያለውን ገንዘብ ሁሉ ሰጧት። እርሷም ወስዳ በበቅሎ ጫነች። ሰረገላዎቿንም ነርታ በእርሷ ጋር ይዛ ገባች።
የእስራኤልም ሴቶች ሁሉ ያዩዋት ዘንድ ይመርቋትም ዘንድ ወደ እርሷ ሮጠው ተሰበሰቡ። ታላቅ በዓልንም አደረጉላት። ዘንባባውንም በእጇ ያዘች፣ ከእርሷ ጋር ላሉ ሴቶችም ሰጠች። ለእርሷና በእርሷ ጋር የነበረችውን ብላቴና የወይራ ጉንጉን አደረጉላቸው። በሕዝቡም ፊት ሴቶችን ሁሉ እየመራች በዝማሬ ሄደች። የእስራኤልም አርበኞች ሁሉ የጦር መሳሪያቸውን በዘንባባ ጋር ይዘው እየመሩ ተከተሏት። የኦሪት የምስጋና መዝሙር። ዮዲትም ይችን የምስጋና መዝሙር ለእስራኤል ሁሉ ዘንድ ትዘምር ጀመረች። ሕዝቡም ሁሉ ይችን የምስጋና መዝሙር ከእርሷ ጋር ቀጥለው ዘመሩ። ዮዲትም አለች፣ አምላኬ በከበሮ አመስግኑት፣ ለጌታዬ በጽናጽል ዘምሩለት። በገና እየደረደራችሁ አመስግኑት፣ በምስጋና ከፍ ከፍ አድርጉት፣ ስሙንም ጥሩ። እግዚአብሔር በጦርነት ጦርን ያሸንፋልና ስሙም እግዚአብሔር ነው። ሰራዊቱም በሕዝቡ መካከል ነው። ከሚያሳድዱኝም ሰዎች እጅ አዳነኝ። አሦራውያን በመስዕ በኩል በተራራው ወጡ፣ ከብዙ ሰራዊቶቻቸውም ጋር ወጡ። በብዛታቸው ፈሳሹን ዘጉ፣ ፈረሶቻቸውም ኮረብታውን ሸፈኑት። አውራጆቻችን በእሳት ያቃጥሉ ዘንድ፣ ጎልማሶቻችንም በጦር ይገድሉ ዘንድ፣ ሕፃኖቻችንንም በምድር ላይ ይፈጠፍጡ ዘንድ፣ ወንዶች ልጆቻችንና ቆነጆቻችንንም ይማርኩ ዘንድ አዘው ነበረ። ነገር ግን ሁሉን ቻይ እግዚአብሔር በሴት እጅ አጠፋቸው። አርበኛቸው በጎልማሳ እጅ ድል አልተነሳምና የጢጣኖስ ልጆችንም ያጠፉት ዘንድ አይደሉምና ታላላቁ አርበኞችም ድል አልነሱትምና። ነገር ግን የሜራራ ልጅ ዮዲት በደም ግባቷ አጠፋቸው። የመበለትነቷንም ልብስ በእስራኤል ዘንድ ስለሚጨነቁ ሰዎች ስትል ተወች። ፊቷንም ሽቶ ተቀባች፣ ጠጉሯንም ተሰርታ በሰርመዴ አደረገችበት። እርሱንም ለማሳት የተልባ እግር ልብስን አለበሰች። ጫሞቿንም በዓይኖቿ በዘበዙ። ደም ግባቷንም ሰውነቱን ማረከች። ሰይፍም ባንገቱ አለፈ። በመደፋፈሯም የተነሳ የፋርስ ሰዎች ደነገጡ። በመጨከኗም የተነሳ የሜዶን ሰዎች ፈሩ። ያን ጊዜ የተጨነቁ ወገኖቼ ደስ ይላቸው ዘንድ የእኔ ደካሞች በታላቅ ድምፅ ጮኹ። እነዚያ ደንግጠው ነበር። እነዚህም ድምፃቸውን ከፍ ከፍ አደረጉ። እነዚያም ደንግጠው ሸሹ። የሴቶች ልጆችም አሳደው ወጓቸው፣ ጎልማሶችንም አቆሰሏቸው። በጌታዬም ጦርነትን ጠፉ። ለእግዚአብሔር መዝሙርን እዘምራለሁ፣ አዲስ መዝሙርም እዘምራለሁ። እግዚአብሔር ሆይ ገናና ነህ፣ እጅግም ክቡር ነህ፣ በኃይልም የተደነክነ። ፍጥረት ሁሉ ላንተ ይገዛሉ። አንተ አዘዝክ፣ እነርሱም ተፈጥረዋልና። መንፈስህን ላክ፣ እነርሱም ታነጹ። ለቃልህም የማይታዘዝ የለም። ተራሮች በውኆች ጋር ከመሠረቶቻቸው ይናወጣሉ። አለቱም ከገጽ መዓት የተነሳ እንዳደሮ ማር ይቀልጣል። ዳግመኛም የሚፈሩን ይቅር በላቸው። መሥዋዕቱ ሁሉ ለበጎ መዓዛ አይበቃምና፣ ስቡም ሁሉ ከቁርባኔ ያንሳልና። እግዚአብሔርን የሚፈራው ሰው ግን ሁል ጊዜ ገናና ነው። በወገኖቼ ላይ በጠላትነት ለሚነሱ ለአሕዛብም ወዮላቸው። ሁሉን ቻይ እግዚአብሔርም በፍርድ ቀን ይበቀላቸዋል። በሥጋቸውም እሳትና ትልንም ይልክባቸዋል። በመከራውም ለዘላለም ያለቅሳሉ። ወደ ኢየሩሳሌም በደረሱ ጊዜ ለእግዚአብሔር ሰገዱ። ሕዝቡም ራሳቸውን ባነጹ ጊዜ የሚቃጠለው መሥዋዕታቸውንና የፍቃድ ቁርባናቸውንም ስጦታቸውንም አቀረቡ። ዮዲትም ሕዝቡ የሰጧትን የሆሎፎርኒስን ገንዘብ በመኝታ ቤቱም የወሰደችውን የራስጌዋን ሰይፍ ለመታሰቢያ ለእግዚአብሔር ሰጠች። ሕዝቡም በኢየሩሳሌም ቤተ መቅደስ ፊት 3 ወር ደስታ አደረጉ። ዮዲትም ከእነርሱ ጋር ተቀመጠች። በእነዚያ ወራት በኋላ ሰው ሁሉ ወደ እርስቱ ተመለሰ። ዮዲትም ወደ ቤጤልዋ ተመልሳ በንብረቷ ኖረች። በዘመኗም በሀገር ሁሉ የከበረች ሆነች። የሚፈልጓትም ብዙዎች ነበሩ። ባሏ ምናሴ ሞቶ በወገኖቹ ዘንድ ከተቀበረ ጀምሮ በሕይወት ዘመኗ ሁሉ በግብር ያወቃት ሰው የለም። ፈጽማም በክብር ገነነች። ለባሏ በምናሴም ቤት እስክታረጅ ድረስ ኖረች። ዕድሜዋም 105 ዓመት ነበረ። 150
105 ዓመት ነበረ። ያችንም ብላቴናዋን ነፃ አወጣቻት። በቤጤልዋ ሞታ በባሏ በምናሴ ዋሻ ተቀበረች። የእስራኤልም ወገኖች 7 ቀን አለቀሱላት። ከሞቷን በፊት ገንዘቧን ለባሏ ለምላሴ በአቅራቢያዋና ለእርሷ አቅራቢያ ለሆኑ ዘመዶቿ አካፈለች። የእስራኤልንም ልጆች በዮዲት ዘመን ዳግመኛም እርሷ ከሞተች በኋላ ለብዙ ዘመን ያስፈራቸው አልነበረም። መጽሐፈ ዮዲትን እንግዲህ በዚህ መልኩ ተመልክተናል። የጌራራ ቲዩብ ተከታታዮች በመቀጠል በሌላ ታሪክ በቀጣይ ይዤላችሁ ቀርባለሁ። ያስተማረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነና ከፍ ከፍ ያለ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።